ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሌተናል ጀነራል ታደሰ ወረደ ወደ ትግራይ የሚደረገው በረራ ባይቋረጥ በታጣቂዎች ትጥቅ ማስፈታት ጉዳይ ላይ ለመወያየት እቅድ ነበር ሲሉ ተናገሩ። በዛሬው ዕለት በወልቃይትና አካባቢው ህወሓትን የሚቃወም ሰልፍ መደረጉ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የአፍሪካ ህብረትን ጨምሮ ከወዲሁ እያስጠነቀቁ በሚገኙበትና በሰሜኑ የኢትዮጵያ ክፍል አንዳንድ አካባቢዎች የተከሰተው ግጭትን በተመለከተ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከዚህ በፊት የነበረውን ጦርነት ለማስቆም በተደረገው ስምምነት የምዕራብ ትግራይ ጉዳይ እስካሁን አለመፈታቱ አሳሳቢ መሆኑን በመግለጽ ከሰሞኑ ከፌዴራሉ መንግስት ጋር የመወያየት እቅድ ተይዞ እንደነበርና አሁንም የስልክ ግንኙነቶች እንዳሉ ተናግረዋል። በፕሪቶሪያው ስምምነት መሰረት በምዕራብ ትግራይ ህዝበ ውሳኔ እንዲካሄድ ታቅዶ ነበር ያሉት ፕሬዝዳንቱ፣ ነገር ግን ህዝበ ውሳኔ ለማካሄድ በቅድሚያ አካባቢው ወደ ነበረበት ህገ መንግስታዊ ይዞታ እንዲመለስ ለማድረግ ብንስማማም ሳይሳካ ቀርቷል ብለዋል። በትግራይ በኩል የህዝበ ውሳኔው ውጤት ለመቀበል ዝግጁ ብንሆንም ለህዝበ ውሳኔ የሚመች ሁኔታ አለመፈጠሩ ዋነኛው ችግር ሆኗል በማለትም አክለዋል። የተፈናቃዮች መመለስ ጉዳይም በተመሳሳይ ሳይፈጸም መቅረቱን የገለጹት ፕሬዝዳንቱ በአፍሪካ ህብረት በነበረው ውይይት ላይም ጉዳዩ ተነስቷል ብለዋል። ይሁን እንጂ ተፈናቃዮችን ለመመለስም ቢሆን በአካባቢው ያለውን ህገወጥ አስተዳደርና ታጣቂ ኃይል ማስወጣት ያስፈልጋል ያሉት ፕሬዝዳንቱ በተፈናቃዮች መመለስ ጉዳይ በአካባቢው መደረግ ስላለበት ነገርና ስለ ታጣቂዎች ትጥቅ ማስፈታትና ወደ ሰላማዊ ህይወት መልሶ ማቋቋምን በተመለከተ ከፌዴራሉ መንግስት ጋር በአዲስ አበባ ውይይት ለማድረግ ታቅዶ እንደነበር አስታውቀዋል። እንደ ሌተናል ጀነራል ታደሰ ወረደ ገለጻ ታቅዶ የነበረው ውይይት የኢትዮጵያ አየር መንገድ ወደ ትግራይና ከትግራይ የሚደረጉ የአየር በረራዎችን ባለፈው ሳምንት በማቋረጡ ሳይሳካ ቀርቷል ያሉ ሲሆን ነገር ግን በስልክ የሚደረጉ ንግግሮች አሁንም መቀጠላቸውን ገልጸዋል። ይህ በእንዲህ እንዳለ ደግሞ ጊዜያዊ አስተዳደሩ ህገወጥ ሲል የጠራውና በአማራ ክልል ስር የተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ ህወሓትን ለማውገዝ ሰላማዊ ሰልፍ መደረጉን የዞኑ አስተዳደር አስታውቋል። አስተዳደሩ እንዳለው ከሆነ ሰልፉ ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራ ለመቃወም የተደረገ ነው። አገልግሎት እንዳይሰጥ ተደርጓል የተባለው ኤምፔሳ ለሁሉም መተግበሪያ ጉዳይ በቅርቡ ምላሽ ያገኛል ተባለ። በኢትዮ ቴሌኮም ሲም ካርድ አገልግሎት እንዳይሰጥ የተደረገው የኤምፔሳ የዲጂታል ፋይናንስ አገልግሎት መተግበሪያ ጉዳይ በሚቀጥሉት 2 ሳምንታት ምላሽ ያገኛል ተብሏል። ለጉዳዩ ቅርበት ያላቸው አንድ ከፍተኛ የመንግስት ባለስልጣን ለሪፖርተር እንደገለጹት ከኤምፔሳ ጋር ተያይዞ የተፈጠረው ችግር በሚቀጥሉት 2 ሳምንታት መፍትሄ እንዲያገኝ በጋራ እየተሰራ መሆኑን ገልጸዋል። ኤምፔሳ ኢትዮጵያ ከብሔራዊ ባንክ የክፍያ መፈጸሚያ ሰነድ አውጪ ፍቃድ ማውጣቱን የገለጹት ባለስልጣኑ ችግሩን ለመፍታት የብዙ አካላትን ጥረት እንደሚጠይቅ ገልጸው የብሔራዊ ባንክ የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ ኮሚኒኬሽን ባለስልጣን እንዳሉበት ጠቅሰው ይህና ሌሎች ተያያዥ ጉዳዮች ላይ መልስ ለመስጠት በጋራ እየተሰራ እንደሚገኝ ተናግረዋል። የተፈጠረው ሁኔታ በሚቀጥለው 1 ሳምንትም ቀድሞ ሊጠናቀቅ እንደሚችልና የተደረሰበት ሁኔታ እንደሚታወቅ ተናግረዋል። ሳፋሪኮም ኢትዮጵያ ህዳር 26 ቀን 2018 ዓ.ም ባወጣው መግለጫ ከህዳር 22 ቀን 2018 ዓ.ም ጀምሮ ይፋ ያደረገው ኤምፔሳ ለሁሉም የተባለ 09 ቁጥር ቤትን ጨምሮ በማንኛውም አገልግሎት መስጠት የሚያስችል አዲስ የዲጂታል ፋይናንስ አገልግሎት መተግበሪያ በኢትዮ ቴሌኮም እንዳይሰራ ተደርጎብኛል ሲል መግለጹ አይዘነጋም። መተግበሪያው በኢትዮ ቴሌኮም ሲም ካርድ የከፈቱ ተጠቃሚዎች እንዳይሰራ መደረጉንም ባወጣው መግለጫ ላይ አመላክቷል። የኢትዮ ቴሌኮም ኩባንያ ዋና ስራ አስፈጻሚ ፍሬህይወት ታምሩ የኩባንያው የ2018 በጀት ዓመት 6 ወራት አፈጻጸምን በተመለከተ ጥር 21 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ስለ ሁኔታው ምላሽ ሰጥተዋል። ፍሬህይወት ታምሩ በሰጡት ምላሽ ሁኔታው እንደተፈጠረ በኢትዮ ቴሌኮም ስልክ ቁጥር የሞባይል ገንዘብ አገልግሎት ለመስጠት መሞከሩ መረጋገጡን ገልጸው አካሄዱን ከስነ ስርዓት ውጭ ነው ብለውታል። የኢትዮ ቴሌኮም ደንበኞች ከስርዓት ውጭ ሆነው አገልግሎት መስጠት ትክክል ስለማይሆን
አካሄዱ በአስቸኳይ እንዲታረም ሳፋሪኮም ኢትዮጵያን መጠየቃቸውንም አክለዋል። ከተፎካካሪያችን ጋር እንተባበራለን እንፎካከራለንም የምንተባበረው የመሰረተ ልማት በመጋራት ሳይሆን ይህ አካሄድ ግን ከፍተኛ የሆነ ሙያዊ ስነ ምግባር ይጠይቃል። ጊዜው የማህበራዊ ሚዲያ ዘመን ቢሆንም ተቋሙ በስትራቴጂና በስርዓት መመራት ይኖርበታል ብለዋል። ጉዳዩ ለሚመለከታቸው ለኢትዮጵያ ኮሙኒኬሽን ባለስልጣን፣ ለብሔራዊ ባንክ፣ ለኢንፎርሜሽን መረብ ደህንነት አስተዳደርም ደብዳቤ መላካቸውንም አመልክተዋል። ከዚሁ ጋር ተያይዞ ሁሉም ተቆጣጣሪ አካላት በጽሁፍ ለጉዳዩ ምላሽ አለመስጠታቸውን ሳፋሪኮም ኢትዮጵያም በቃል በተሰጠው መልእክት ድርጊቱን ማቆሙን፣ ሆኖም ሁኔታው ለሁለተኛ ጊዜ ድጋሚ በመከሰቱ ኢትዮ ቴሌኮም የዘረጋው መሰረተ ልማትና ደንበኞቹን የመጠበቅ ግዴታና ኃላፊነት ወደ መወጣት መግባቱን ተናግረዋል። ኢትዮ ቴሌኮም ከ4 ዓመታት በፊት የነበሩትን ደንበኞች ወደ ሞባይል የፋይናንስ አገልግሎት ያመጣው ብዙ ስራዎችን ሰርቶ ነው ያሉት ወይዘሪት ፍሬህይወት በሌላ ሀገር የሚገኝ ኦፕሬተር መሰረተ ልማት ይገነባል፣ በራሱ የሚያስፈልገውን ስራዎች አከናውኖም ይሰራል እንጂ ኢትዮ ቴሌኮም የገነባውን መሰረተ ልማት ያለ እውቅና በመጠቀም ለመስራት መሞከር ተገቢ አይደለም ሲሉ አስገንዝበዋል። ጉዳዩ መፍትሄ እንዲያገኝ እየተሰሩ ያሉ ስራዎች ምን እንደሚመስሉ ሪፖርተር ሳፋሪኮምን የጠየቀ ሲሆን ሳፋሪኮም ኢትዮጵያ በምላሹ አዲስ ነገር ሲኖር በመግለጽ እንደሚያሳውቅ አጭር መልስ ሰጥቷል። ሰራዊቱ ወደ ጸለምት ያቀናው ጦርነት ለመክፈት ሳይሆን ለንግግር ነበር ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወቅታዊ ሁኔታዎችን አስመልክተው ከክልሉ ቴሌቪዥን ጋር ባደረጉት ቃለ ምልልስ የፕሪቶሪያው ስምምነት አፈጻጸም፣ በጸለምትና አካባቢው ከሰሞኑ ስለተፈጸመው ግጭትና የድሮን ጥቃት ሰፊ ማብራሪያ ሰጥተዋል። ባለፈው ሳምንት አጋማሽ በአማራና ትግራይ መካከል የይገባኛል ጥያቄ የሚነሳበት ጸለምትና አካባቢው ለቀናት የነበረውን ግጭት በሚመለከት ከአካባቢው አንድ ክፍለ ጦር መውጣቱን ጠቅሰው መጀመሪያውንም የትግራይ ኃይሎች ወደ አካባቢው ያቀኑት ለንግግር እንጂ ወደ ጦርነት ለመግባት አልነበረም ሲሉ ተናግረዋል። በጦርነቱ ወቅት በምዕራብ ትግራይና ራያ አካባቢዎች የተፈጠረው የኃይል ሚዛን አካባቢው በሌሎች ኃይሎች ስር እንዲወድቅ ምክንያት መሆኑን የገለጹት ፕሬዝዳንቱ ወደ ጸለምት አካባቢ ተፈናቃዮችን የመመለስ ሂደት ተጀምሮ የነበረ ቢሆንም በአካባቢው ያለው ህገወጥ አስተዳደር ባለመፍረሱ ተፈናቃዮች ችግር ላይ መውደቃቸውን ጠቁመዋል። በትግራይ በኩል የጦርነት ፍላጎትም ሆነ ዝግጁነት እንደሌለ የገለጹ ሲሆን የተፈናቃዮች እንዲሁም የክልሉን ህገ መንግስታዊ ይዞታዎች የመመለስ ጉዳይ ላይ ዝምታ በመብዛቱ ንግግር እንዲጀመር በማሰብ የትግራይ ኃይሎች ባለፈው ሳምንት ወደ ጸለምት መግባታቸውን አስረድተዋል። የተወሰነ ኃይል ወደ አካባቢው እንዲሻገርና በአካባቢው ካሉ ኃይሎች ጋር እንዲነጋገር የወሰነው ጉዳዩ አጀንዳ ተደርጎ ዳግም እንዲታይ ነው እንጂ የውጊያ አሰላለፍም አልነበረም ሲሉም አክለዋል። ይህ ኃይል ወደ አካባቢው መግባቱን ተከትሎ ግን ግጭት መፈጠሩን፣ የአየር በረራ መቋረጡን እንዲሁም የድሮን ጥቃት መፈጸሙንም ገልጸዋል። በኋላ ላይ ግጭት አጋጥሞናል። ምን ልትሰሩ መጣችሁ? ተመለሱ ወዘተ በሚል አለመግባባት ተፈጥሯል። ለምሳሌ ማይዳጉሻ በሚባለው አካባቢ 3 ወይም 4 የሚሆኑ ከሁለቱም ወገን ያሉ ሰዎች ተነጋግረዋል። የውጊያ አሰላለፍ አልነበረም። ቀድሞውንም ወደ ግጭት ይገባሉ ብለን አልጠበቅንም ነበር። ሁኔታው ግን ወደ ሙሉ ግጭት የተገባ በሚመስል መልኩ የአየር በረራ ወዲያውኑ እንዲቋረጥ፣ ወደ አካባቢው ሌላ ኃይል እንዲሰማራም ተደርጓል። ሊነጋጋ አካባቢም በእንትጮና ገንደብታ አካባቢዎች የድሮን ጥቃት ተፈጽሟል። ጥቃቱ ኢላማ ያደረገው ሸቀጥ የጫኑ 2 አይሱዙ ተሽከርካሪዎች ላይ ነው። ተሽከርካሪዎቹ ሰራዊትም ሆነ ምንም አልያዙ። አሁን ባለው ሁኔታ ወደ ሙሉ ጦርነት ላለመግባት ወደ ጸለምት ተሻግሮ የነበረው ኃይል እንዲመለስ ትዕዛዝ አስተላልፈናል። ይህ የሚያሳየው ጦርነት እንደማንፈልግ ነው። አሁንም ቢሆን ወደ ጦርነት መግባት አንፈልግም። ችግሮችን በንግግር መፍታት ነው የምንፈልገው። የክልሉ ጥያቄ ግልጽ መሆኑን የገለጹት ፕሬዝዳንቱ በኃይል የተያዙትን የክልሉ ግዛቶች እንዲሁም ተፈናቃዮችን ማስመለስ እንደሆነ ነው ያብራሩት። በስምምነቱ መሰረት ተፈጻሚ መደረግ ያለባቸው ጉዳዮች ተፈጻሚ መሆን እንዳለባቸው ጠቅሰው አሁን ያለው ሁኔታ ወደ ጦርነት ያመራል የሚል እምነት እንደሌላቸው ጠቁመዋል። ከፌዴራሉ መንግስት ጋር የተጀመሩ ንግግሮች መኖራቸውንም በመግለጽም የተጨበጠ ነገር ባለመኖሩ አሁን ላይ ለህዝብ ይፋ ማድረግ አስፈላጊ አይደለም ብለዋል። ችግሮቹ በውይይት ይፈታሉ የሚል እምነት እንዳላቸው አመልክተዋል።
ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ፌምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሬ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ እርስዎ የወደዱትን ይምረጡ። እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ። ቢኖረኝ ያሉት ድንገት እናንተ ቢሆንስ? ለምሳሌ መኪና አቋራጭ ማወቅ ጥሩ ነው። በአቢሲኒያ ባንክ አዲስ አካውንት ለሚከፍቱ፣ ነባር አካውንታቸውን ለሚያንቀሳቅሱ፣ የፊት ገጽታና የጣት አሻራ የደንበኝነት ምዝገባን ለሚያደርጉ፣ የውጭ ምንዛሪ ለሚመነዝሩ ወይም ገቢ ለሚያደርጉ የመኪናና ሌሎች ከበድ ያሉ ሽልማቶችን ተዘጋጅቷል። አቢሲኒያ ባንክን ደጋግመው በዲጂታልና በቅርንጫፍ አማራጭ ሲጠቀሙ የዕጣ ቁጥር ኩፖኖ ያድጋሉ፣ የማሸነፍ ዕድሎም ይሰፋል እና ከዚህ በላይ አቋራጭ አለ?